የፈሩት ይደርሳል የጠሉት ይወርሳልን የሆነው የመካከለኛው ምስራቅ ቀጠና ምድር ምስቅልቅል ቋጠሮ ለፈቹ ቀርቶ ለሰሚው ግራን ሆኗል። ዛሬ በወጣ መረጃ በኢራንና እስራኤል መካከል ከተከሰተው ውጥረት በላይ ለድፍን ዓለም ስጋትን የጋረጠ መረጃ ወጥቷል። ዓለም በትልቅ ጭንቀት ስትጠብቀው የቆየችው ስጋት እውን ሆኗል። በቀጥታ የአሜሪካ ቦምብ ጣይ አውሮፕላኖች የኢራን የኒውክሌር ማብላያ ሶስቱንም ጣቢያዎች አደባይተዋቸዋል። የአሜሪካው ፕሬዝዳንት ጦራቸው ሙሉ በሙሉ ስኬት መቀናጀቱንና የኢራን የኒውክሌር ህልምን እንዳጨናገፉት በገለጡበት ንግግራቸው ከጥቂት ጊዜ በፊት የአሜሪካ ጦር በኢራን መንግስት ፈርዶ፣ ናታንዝ እና ኢስፋሃን ውስጥ ባሉ 3 ቁልፍ የኒውክሌር ፋሲሊቲዎች ላይ ከፍተኛ ትክክለኛ ጥቃት ፈጽሟል። ፈርዶ፣ ናታንዝ እና ኢስፋሃን እነዚህን አሰቃቂ አውዳሚ ድርጅቶች ሲገነቡ ሁሉም ሰው እነዚህን ስሞች ለዓመታት ሰምተዋል። እነዚህ 3 ቁልፍ የኒውክሌር ማበልጸጊያዎች ላይ ከፍተኛና ትክክለኛ ጥቃት ተፈጽሟል። ዓላማችን የኢራን የኒውክሌር ማበልጸጊያ አቅም ማውደምና የዓለም ቁጥር 1 የሽብር ስፖንሰር መንግስት የሚያደርሰውን የኒውክሌር ስጋት ማቆም ነበር። ዛሬ ማታ ጥቃቱ አስደናቂ ወታደራዊ ስኬት መሆኑን ለዓለም ሪፖርት ማድረግ እችላለሁ። የኢራን ቁልፍ የኒውክሌር ማበልጸጊያ ተቋማት ሙሉ በሙሉ ወድመዋል። የመካከለኛው ምስራቅ ጉልበተኛ የሆነችው ኢራን አሁንም ሰላም መፍጠር አለባት። ያን ማድረግ ካልቻሉ ወደፊት የሚደርሱ ጥቃቶች እጅግ የላቁና የከፉ ይሆናሉ። ለ40 ዓመታት ኢራን ሞት ለአሜሪካ ሞት ለእስራኤል ስትል ቆይታለች። ህዝባችንን ሲገድሉ፣ ክንዳቸውን ሲቆርጡ፣ እግራቸውን በመንገድ ዳር ቦምብ ሲያፈነዱ ኖረዋል። ከሺህ በላይ ሰዎችን አጥተናል። በመካከለኛው ምስራቅና በዓለም ላይ በመቶ ሺዎች የሚቆጠሩት በጥላቻቸው ሳቢያ ምክንያቶች ሞተዋል። በተለይም በርካቶች በጀኔራል ቃሲም ሱሌይማኒ ተገድለዋል። ይህ እንዳይሆን ከረጅም ጊዜ በፊት ወስኛለሁ እናም አይቀጥልም ሲሉ የተደመጡት ትራምፕ የኢራን የኒውክሌር ቦታዎችን ከደበደቡ በኋላ ባደረጉት አጭር ንግግራቸው ቴህራን ለአሜሪካ ጥቃት ምላሽ ከሰጠች ተጨማሪ ጥቃት ይከተላታል፣ አሁንም የሰላም ጊዜ ነው ብለዋል። አስደናቂ ወታደራዊ ስኬት ሲሉ ጥቃቱን አንቆለጳጵሰው የኢራን የኒውክሌር መስሪያ ቤቶች ሙሉ በሙሉ ተደምስሰዋል ሲሉ ገልጸዋል። ፕሬዝዳንቱ ለመካከለኛው ምስራቅ ግጭት የ2 ሳምንት ጊዜ ሰጥተው የነበር ቢሆንም ይህንን በተናገሩ በሁለተኛው ቀን ጥቃት ፈጽመዋል። ዶናልድ ትራምፕ ከጥቃቱ በኋላ በዋይት ሃውስ በሰጡት አጭር መግለጫ አስታውሱ፣ በርካታ ኢላማዎች ገና ይቀሩናል። በሁሉም መመዘኛ የዛሬው ምሽቱ ከባዱና ደግሞም በጣም አደገኛው ነበር ብለዋል። ትራምፕ ቀጠሉም፣ ይህ ጥቃት ሊቀጥል አይችልም። ላለፉት 8 ቀናት ካየነው እጅግ የላቀ ሰላም ይኖረናል ወይም ኢራን ካልሰማችን አሳዛኝ ነገር ይኖራል ሲሉ በቀጠሉት ንግግራቸው ሰላም በፍጥነት የማይመጣ ከሆነ የቀሩትን እነዚያን ኢላማዎች በትክክል በፍጥነትና በልምዳችን እናደባያቸዋለን ሲሉም ዝተዋል። ትራምፕ ከጥቃቱ በኋላ በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ እንዳጋሩትም ኢራን በዩናይትድ ስቴትስ አሜሪካ ላይ የምትወስደው ማንኛውም የበቀል እርምጃ ዛሬ ምሽት ካስመሰከርነው በላቀ ኃይል ጥቃት እንፈጽማለን ሲሉም አስፈራርተዋል። ይህ በእንዲህ እንዳለ ታዲያ በዩኤስ በኢራን የኒውክሌር ቦታዎች ላይ የተፈጸመውን ጥቃት የሚገልጹ ዘገባዎች ሲሰራጩ በዓለም አቀፍ ደረጃ ብቻም ሳይሆን ከራሷ ከዩናይትድ ስቴትስም ጭምር ምላሾች እየጎረፉ ነው። ለአብነትም የተወሰኑትን አስተያየቶች እንመልከት። ሙሐመዲ የተባሉ አንድ የኢራን ባለስልጣን ኢራን አሜሪካ በፎርዶ ላይ ሊሰነዘርባት የሚችለውን ጥቃት ቀድማ ስታስብ ቆይታለች። በዚህም ፎርዶ ለደህንነት ሲባል ከሰዎች የጸዳ ነው እና በጥቃቱ ላይ ኢላማ ቢደረግም ቦታው ሊስተካከል የማይችል ወይም ዘላቂ ጉዳት ሊያደርስ የሚችል ጉዳት አልደረሰበትም ካሉ በኋላ 2 ነገሮች እርግጠኛ ነኝ። አንደኛ አሉ እውቀት በቦምብ ሊደበደብ አይችልም፣ ሁለተኛ ደግሞ ቁማርተኛው በዚህ ጊዜ ይሸነፋል ሲሉ በማህበራዊ ድረገጻቸው አስፍረዋል። የአሜሪካ ህዝብ ሌላ ዘላለማዊ ጦርነት አይፈልግም። አሜሪካ በኢራን ላይ ባደረሰችው ጥቃት ከዲሞክራቲክ ህግ አውጪ የበለጠ ምላሽ አለን ስትል መልእክቷን ያሳፈረችው ደግሞ የፍልስጤም አሜሪካዊ ሴት ኮንግረስ ራሺዳ ተላይብ የፍልስጤም አሜሪካዊት የህግ ባለሙያ የሆነችው የኮንግረስ አባል ራሺዳ ተላይብ ትራምፕ ኢራን ላይ ከህግ አውጪዎች ፍቃድ ውጪ እንዲመታ ማዘዛቸው ድርጊቱ ስትል የዩኤስ ህገ መንግስትን አይን ያወጣ ጥሰት ስትል አጥብቃ አውግዛዋለች። የአሜሪካ ህዝብ ሌላ ዘላለማዊ ጦርነት አይፈልግም። በመካከለኛው ምስራቅ ለ10 ዓመታት የዘለቀ ማለቂያ የሌለው ጦርነት ምን እንዳስከተለ አይተናል ያለችው ራሺዳ ትላንትም ዛሬም ጅምላ ጨራሽ መሳሪያዎች አሏችሁ በሚል ውሸት ላይ የተመሰረቱ ክሶችን አንቀበልም። ትራምፕ የአሜሪካን ህዝብ ከመስማት ይልቅ የጦር ወንጀለኛውን ኔታንያሁ እያዳመጠ ነው። ቀደም ሲል በኢራቅ ላይ የውሸት መረጃን በማሰራጨት አሁን ደግሞ ስለ ኢራን። ኮንግረሱ የጦር ኃይሉን ለመጠቀምና ይሄ መንግስታዊ የጦርነት ድርጊት ለማስቆም በአስቸኳይ እርምጃ መውሰድ አለበት ስትል የፍልስጤም አሜሪካዊ ሴት ኮንግረስ ራሺዳ ተላይቢ መልስ ሰጥታለች።
የትራምፕ ጥቃት አሜሪካንን ወደማያልቅና ገዳይ ጦርነት እየከተታት ነው ሲሉም የዲሞክራቲክ ኮንግረስ አባል ስለደረሰው ጥቃት ከመጀመሪያዎቹ ምላሾች አንዷ የሆነችው ሳራ ጃኮብሰን ባሰፈረችው መልእክት ደግሞ ትራምፕ በኢራን ላይ የሰነዘረው ጥቃት ይህ ህገ መንግስታዊ ብቻ ሳይሆን አሜሪካን ወደ ሌላ ማለቂያ ወደሌለውና ገዳይ ጦርነት ውስጥ ሊያስገባት የሚችል አደጋ የከተተ ነው ብላለች። የዩናይትድ ስቴትስ ህግ አውጪ ደግሞ ትራምፕ ኢራንን ያለ ኮንግረስ ፍቃድ ደበደቡ ሲሉ ነው ያሰፈሩት። የዲሞክራቲክ ፓርቲ አባል የሆኑት ሮካና የአሜሪካ ኮንግረስ ጦርነት የማወጅ ብቸኛ መብትን በሚያረጋግጥ ረቂቅ ላይ ድምፅ ለመስጠት ወዲያውኑ መሰብሰብ አለበት። ትራምፕ ኢራንን የደበደበው ያለ ኮንግረስ ፍቃድ ነው ሲል በማህበራዊ ሚዲያ ገጹ ገልጧል። አሜሪካ ወደ ሌላ ማለቂያ ወደሌለው የመካከለኛው ምስራቅ ጦርነት እንዳትወሰድ ለመከላከል ወዲያውኑ ወደ ዲሲንም ተመልሰን በተወካይ ቶማስ ማሴ እና በጦር ኃይሎች ውሳኔ ላይ ድምፅ መስጠት አለብን ሲሉ ነው ሮካና ያሰፈሩት። ይህ በእንዲህ እንዳለ ታዲያ ትራምፕ በኢራን የኒውክሌር ጣቢያዎች ላይ ጥቃት ከተፈጸመ በኋላ ኢራን ጦርነቱን መቆም እንዳለባት አስታውቀዋል። ነገር ግን የኢራን ባለስልጣናት ባለፉት ጥቂት ሳምንታት ውስጥ በማንኛውም የአሜሪካ ጥቃት ላይ ከባድ አጸፋ ለመስጠት ቃል ገብተዋል። የኢራን አቋም በጣም ግልጽ ነው። ከኢራን ዛቻዎች መካከልም 20 በመቶ የዓለም ዘይት የሚፈስበትን የሆርሙዝ ባህርን መዝጋት ሲሆን ይህ እርምጃም ከተሳካ ለዓለም አቀፉ ኢኮኖሚና በባህረ ሰላጤው ኃይል ላኪ ሀገራት ትልቅ ጉዳት ሊሆን ይችላል ነው የተባለው። ሌላው በዚህ ወታደራዊ ዘመቻ ላይ አሜሪካ ከእስራኤል ጋር የምትሳተፍ ከሆነ ኢራናውያን በአካባቢው የሚገኙ የአሜሪካ ወታደሮችንና የጦር ሰፈሮችን እንደ ህጋዊ የጥቃት ኢላማ እቆጥራቸዋለሁም ብላለች። በመካከለኛው ምስራቅ ወደ 19 የሚጠጉ የአሜሪካ የጦር ሰፈሮች የሚገኙ ሲሆን ወደ 40 ሺህ የሚጠጉ የአሜሪካ ወታደሮችም የሚገኙበት ነው። ኢራናውያን አሜሪካ ወደዚህ ግጭት ከገባች እነዚህ ወታደሮች ምንም አይነት ደህንነት እንደማይኖራቸው አስጠንቅቀዋል። ከቀናት በፊት ኒውዮርክ ታይምስ ከኤክስፐርቶች የተላለፉ መልእክቶችን አጣቅሶ በዘገባው እንደገለጠው አሜሪካ እስራኤል ጋር ከተሰለፈች በመካከለኛው ምስራቅ የሚገኙ 40 ሺህ ወታደሮችንና ሌሎች ሲቪሎችን ከሚመጣው የኢራን ሚሳኤል ለመደበቅ ደቂቃዎች ብቻ ነው የሚኖራቸው። እናም የእሳት ራት እንዳታደርጓቸው ሲሉ ማስጠንቀቃቸው ይታወሳል። አሁን ሁሉም ነገር በኢራንና አጋሮቿ በሚሰጡት ምላሽ ላይ የተመሰረተ ነው። ከቻይናና ከሩሲያ ጋር ጠንካራ ወዳጅነት ያላት ኢራን አጋሮቿ ቀደም ብለው ለትራምፕ ባስተላለፉት ጥብቅ መልእክት እስራኤልን ከረዳህ ለዛ የሚከፈል ዋጋ እንዳለ ማወቅ አለበት ሲሉም አስጠንቅቀው ነበር። የዩናይትድ ስቴትስ ፕሬዝዳንት ትራምፕ የጥቃቱ ዓላማ የኢራን የኒውክሌር ማበልጸግ አቅም ለማስቆምና በዓለም ቁጥር 1 የሽብርተኝነት ድጋፍ ሰጪ መንግስትን የሚያደርሰውን የኒውክሌር ስጋት ለማስቆም ነው ሲሉ የተሳተፉበት ጦርነት የእስራኤል ጥቃት ብቻ በመቶዎች የሚቆጠሩ የኢራን ሲቪሎች ተገድለዋል። የአሜሪካ ተሳትፎ ብዙ ሰዎችን የሚገድሉ ብዙ አውዳሚ ጥቃቶችን እንደሚያመጣ ሳይታለም የተፈታ ነው። ይህ በእንዲህ እንዳለ የኢራኑ መሪ አያቶላህ አሊ ካሚኔ ታዲያ ትራምፕ በቴህራኑ የኒውክሌር መርሃ ግብር ላይ ጥቃት ለማድረስ ከእስራኤል ጋር አብረው ከገቡ ሊስተካከል በማይችል የሚታጀብ ጉዳት እንደሚደርስባቸው አሜሪካኖች ማወቅ አለባቸው ሲሉ ትራምፕን ማስጠንቀቃቸው ይታወሳል። የኢራኑ ምክትል የውጭ ጉዳይ ሚኒስትር ሳኢድ ኻቲብ ዛዴህ ደግሞ አሜሪካ በዚህ ጦርነት ለመሳተፍ እጇን የምታስገባ ከሆነ ሲኦል ይከሰታል ሲሉ ማስጠንቀቃቸውም ይታወሳል።